ዶናልድ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማንና ቀዳማዊ እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ አጥፍተውታል። ትራምፕ ለጋዜጠኞች ሲናገሩ በሰጡት ማብራሪያ ምንም ስህተት አልሰራሁም፣ የቪዲዮውን የመጀመሪያ ክፍል ብቻ ካየው በኋላ የቢሮዬ ሰራተኞች ለጠፉት አሉ። ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወቅኩም ነበረ ብለዋል። የሂውማን ራይትስ ዎች ትራምፕን ክፉኛ ነቀፈ። የአሜሪካ ዲሞክራሲ ገደል አፋፍ ላይ ነው ሲልም ገልጿል። የአሜሪካ ዲሞክራሲ ገደል አፋፍ ላይ ነው ተባለ። ለመሆኑ ይህንን ያለው ማን ነው? ለምንድን ነው የተባለውስ? በተለይ በሚኒያፖሊስ የተፈጸሙ 2 ግድያዎችን አስመልክቶና በአይስ የሚፈጸሙ ማፈናቀሎችን በተመለከተ ሂውማን ራይትስ ዎች ይህንን ሐሳብ አጋርቷል። ምን አለ? ጉዳዩም በዝርዝር ይዘነው እንቀርባለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ ዜና ፕላስ ነው፣ የመረጃና የቁም ነገር ቻናላችን ነው። ወደ እናንተ የምናደርሳቸው መረጃዎች እያቀረብን አብረን እንቆያለን። ለቆይታችሁ እናመሰግናለን። ሂውማን ራይትስ ዎች ትራምፕን ክፉኛ ነቅፏቸዋል። ለምንድን ነው የነቀፋቸው? የአሜሪካ ዲሞክራሲ ገደል አፋፍ ላይ ነውም ብሏል። በተለይ ዶናልድ ትራምፕ ለአሜሪካውያን ቅድሚያ በሚለው አመለካከታቸው የበርካታ ሀገራት ዜጎችን ከሀገራቸው የማስወጣት ሰፊ ዝግጅት ይዘዋል። ይህ ደግሞ ለአሜሪካውያን ጥቅም በማሰብና የአሜሪካውያንን ጥቅም ሌሎች ሀገራት ዜጎች ተጋሪ የሆኑ እየተሻሙ ነው በማለት እንደሆነ ይታወቃል። ነገር ግን የሰብአዊ መብቶች ተሟጋች ድርጅቱ ይህ ነገር አልተመቸውም። ሰብአዊ መብትን እየጠበቁ አይደለም ዶናልድ ትራምፕ እያለ ነው። ሂውማን ራይትስ ዎች ረቡዕ ዕለት ባወጣው ዓመታዊ ሪፖርት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአገሪቱን የዲሞክራሲ ምሰሶዎች እየናዱ ነው ሲል አስጠንቅቋል። ዶናልድ ትራምፕ እስካሁን ለጉዳዩ ምላሽ ባይሰጡም ድርጅቱ ለዚህ በምክንያትነት የጠቀሰው የሪፐብሊካን ፕሬዝዳንት ስደተኞች ላይ የወሰዱት ጠንካራ እርምጃ ነው። በምርጫ መብቶች ላይ የተረጋገጡ ዛቻውንና ሌሎች ፖሊሲዎቻቸውንም ወቅሷል። የሰብአዊ መብት ተሟጋቹ ድርጅት ዋና ዳይሬክተር ፊሊፕ ቦሎምፒዮን እንደጻፉት ከሆነም ዋሽንግተን በአሁኑ ወቅት እንደ ሩሲያና ቻይና ያሉ ሀገራት ሰብአዊ መብቶችን እንዲያዳክሙ መንገድ እየጠረገች ትገኛለች በማለትም ተናግረዋል። ቦሎምፒዮን ለጋዜጠኞች ሲናገሩ በአሜሪካ ውስጥ እጅግ ጠላትነት የነገሰበት አካባቢና የዲሞክራሲ ጥራት በከፍተኛ ፍጥነት እየቀነሰ መሆኑን እያየን ነው ብለዋል። በተጨማሪም ዳይሬክተሩ በሪፖርቱ ላይ እንደገለጹት የትራምፕ አስተዳደር በዘረኝነት ላይ በተመሰረቱ አመለካከቶች ላይ የሚደግፍና ከነጭ ብሔርተኞች አስተሳሰብ ጋር የሚገጣጠሙ ፖሊሲዎችን፣ ንግግሮችን የሚያራምድ ነው ሲል ከሷል። ቦሎምፒዮን በሪፖርታቸው ላይ የሚከተሉትን ነጥቦች በከፍተኛ ሁኔታ አንስተዋል። በስደተኞችና ጥገኝነት ጥያቄዎች ላይ የሚፈጸሙ አዋራጅ አያያዞች፣ በተለይ ደግሞ በቅርቡ በአሜሪካም በሚኒያፖሊስ የተፈጠሩት አይነት ነገሮችን እንዲሁም በአይስ ፖሊሶች እየተፈጸሙ ያሉ ነገሮችን በማንሳት ገልጸዋል። በሚኒያፖሊስ የተፈጸሙ የ2 ሰዎች ግድያዎችንም በማንሳት ሂውማን ራይትስ ዎች ይህንን ጉዳይ አውግዞታል። በመቶዎች የሚቆጠሩ ስደተኞች በአሰቃቂ ሁኔታም ወደሚታወቀው ኤልሳልቫዶር ሜጋ እስር ቤት ተለይተው መላካቸውም ለሂውማን ራይትስ ዎች ሰዎቹ አልተመቻቸውም። ጉዳዩ አሜሪካ ታላቁ ሀገር በተለይ በሰብአዊ መብት አያያዝና ሰዎችን በቅርብ ሁኔታ በማስጠጋት መጠለያ የነበረችው ሀገር እንዴት እዚህ ደረጃ ትደርሳለች በማለት አሁን ያለው የአሜሪካን አስተዳደርም ወቅሰዋል። እንግዲህ ጉዳዩ ላይ ፕሬዚዳንት ትራምፕ የሚሉት ነገር ካለ ይዘን የምንመለስ ይሆናል። ከአሜሪካ ጉዳይ ሳንወጣ የጆርጂያ ገዢ ስፖንበርገር የክልሉ የሕግ አስከባሪዎች ከአይስ ጋር ያላቸውን ስምምነት በአዋጅ አቋርጠዋል። የጆርጂያ ሀገረ ገዢ አቢጌል ስፖንበርገር
አወዛጋቢ የሆኑ ስምምነቶችን በማቆም የግዛቱን ሉዓላዊነት በማጉላትና ማህበረሰቡ በግዛቱ ላይ ላለው መተማመን ቅድሚያ ለመስጠት የኢሚግሬሽንና የጉምሩክ ማስከበር አይስ ስልጣን በአስቸኳይ መገደባቸውን አስታውቀዋል። ገዢዋ በዓለ ሲመታቸው በተከናወነ በሁለት ሳምንት ውስጥ በጆርጂያ ግዛት ውስጥ ያለውን አወዛጋቢ የፌዴራል ተቋም አይስ ተጽዕኖ ለመቀነስ እርምጃ ወስዷል። ስፖንበርገር በክልሉ የሕግ አስከባሪ አካላትና በአይስ መካከል የነበሩትን ሁለቱንም የ86 ወይም ጂ ስምምነቶችን አቋርጠዋል። የገዢዋ ቢሮ ትላንትና ረቡዕ እንደገለጸው ሀገረ ገዢዋ ቀደም ሲል በማዕከላዊ መረጃ ኤጀንሲ ሲአይኤ ውስጥ የነበራቸውን ልምድ በመጥቀስ እነዚህ ስምምነቶች የግዛቱን የሕግ አስከባሪዎች በአይስ ስልጣን ስር እንዲወድቁ በማድረግ የክልሉን የሕግ ማስከበር ቅድሚያ የሚሰጣቸው ጉዳዮች ያዛባሉ ማለታቸውን ገልጿል። ይህ ትዕዛዝ የጆርጂያ ግዛት ፖሊስን፣ የቨርጂኒያ ማረሚያ ቤቶች መምሪያን፣ የቨርጂኒያ የተፈጥሮ ጥበቃ ፖሊስን እንዲሁም የቨርጂኒያ የባህር ኃይል ፖሊስን ያጠቃልላል። የገዢዋ ቢሮ መግለጫ እንዳመለከተው ስፖንበርገር በመጀመሪያው የሥራ ቀናቸው የቀድሞዋ ገዢ ግሌን ያንግኪንን ትዕዛዝ ቁጥር 47 ሰርዘውታል። ያ ትዕዛዝ የክልሉ ሕግ አስከባሪዎች እንደ አይስ ወኪል ሆነው እንዲሰሩ የሚያዝ ነበረ። ገዢዋ በተጨማሪ በክልሉ ውስጥ ለሚገኙ ሕግ አስከባሪዎች የሚሆን አሰራር መመሪያ አውጥተዋል። ስፖንበርገር እንደገለጹት መመሪያዎቹ ለቨርጂኒያ ሕግ አስከባሪዎች ለረጅም ጊዜ እንደ መሪ ሆነው ባገለገሉ መርሆች ላይ የተመሰረቱ ናቸው። የሕግ አስከባሪዎች መኖር የሰውን ልጅ ሕይወት ለመታደግ ተጋላጭ የሆኑ ሰዎችን ለመጠበቅና የአሜሪካ ቨርጂኒያ ሕገ መንግሥትን ለማክበር ነው። ውጤታማ የፖሊስ ሥራ ለመስራት የሕዝብ ስምምነት፣ የሕዝብ እምነት ቅድመ ሁኔታም መሆን ይገባዋል ይላሉ። ይህ በሙያዊና በብቃት በግልጽነት በተጠያቂነት ተከታታይነት ባለው ግንኙነት ሊጎለብት ይገባል የሚል አመለካከት ያላቸው እኚሁ የቨርጂኒያ ሀገረ ገዢ የቨርጂኒያ ሕግ አስከባሪዎች በፍርሃት ላይ የተመሰረተ ፖሊስ ለታይታ የሚደረግ የሕግ ማስከበር ተግባር ወይም ሰዎች እርዳታ በሚፈልጉበት ወቅት እንቅፋት የሚሆኑ ድርጊቶችን አይፈጽሙም ሲሉም ገልጸዋል። ጥረቶች የሚያተኩሩት የሕግ የበላይነት በማስከበር ወንጀልን በመመርመርና የሕዝብ ደህንነት በመጠበቅ ላይ እንጂ የሰዎች ሲቪል የስደት ሁኔታ በማስፈጸም ላይ አይደለም። በከፍተኛ ባለሙያዎች ላይ የሚደረግ ኢንቨስትመንት የቨርጂኒያ ሕግ አስከባሪዎች በሕዝብ እምነት እንዲያገለግሉ ይደረጋል። የሕግ አስከባሪዎች በነዋሪዎች በሃይማኖትና በሲቪል መሪዎች እንዲሁም በአካባቢ መንግስታት መካከል የሚደረግ አጋርነት ለደህንነቱ የጠበቀ ማህበረሰብ ጠንካራ ኢኮኖሚ ነው በማለት ገልጿል። እንግዲህ አሜሪካና አካባቢው ለምትገኙ በርካታ ኢትዮጵያውያን ወገኖቻችን መረጃው ይደርስ ዘንድ ዘገባውን ለእናንተ አሰናዳን። መረጃው ከተለያዩ ድረገጾች የተገኘ ሲሆን በተለይ ደግሞ ለኢትዮጵያውያን ይረዳል፣ ያገለግላል፣ ሌላ ዓለም ላሉም ወቅታዊ መረጃዎችን ለማካፈል ያህል ነው። ዜና ፕላስ ስላደመጣችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዕለታዊ መረጃችንን አበቃን። በተመሳሳይ የዜና ፕላስ መረጃዎች፣ መልእክቶች እንዲደርሷችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝን። አበቃን። ሰናይ ቀን